በአፍሪካው ቀንድ አዲስ የኃይል አሰላለፍ ሊፈጠር እንደሚችል እየተነገረ ነው። በተለይም የአሜሪካን መንግስት ከኤርትራ ጋር ሊመሰርት ነው የተባለው አዲሱ ግንኙነት የአካባቢውን የቀጠናውን የጂኦፖለቲካል አሰላለፍ ሊቀይረው እንደሚችል ከወዲሁ እየተገለጸ ነው። ሰሞኑን የአሜሪካ መንግስት ከኤርትራ ጋር ያለውን ግንኙነት ለማሻሻል እየመከረ እንዳለም ተመልክቷል። በኤርትራ ላይ የተጣለው ማዕቀብ ሊነሳም እንደሚችል ነው ከአሜሪካ መንግስት ባለስልጣናት የወጡ መረጃዎች የሚያመለክቱት። የኃይል አሰላለፉ በተለይም የአብይ አህመድ አስተዳደርን ክፉኛ ሊጎዳው እንደሚችልም ከወዲሁ እየተገለጸ ይገኛል። በሌላ በኩል የተባበሩት አረብ ኤሚሬትስ የገጠማት ኪሳራ በአፍሪካው ቀንድ ላይ ሊኖር የሚችለውን አዲስ አሰላለፍ የሚወስን እንደሆነም ተመልክቷል። በኢራን ጦርነት የተነሳ ከፍተኛ ኢኮኖሚያዊ ኪሳራ የገጠማት የተባበሩት አረብ ኤሚሬትስ የአሜሪካንን እርዳታ እየጠየቀች ትገኛለች። በዚህ ሁኔታ ላይ ያለው አጠቃላይ የአፍሪካው ቀንድ ምናልባትም በአብይ አህመድ አገዛዝ መጻኢ ዕድል ላይ ከፍተኛ ተጽዕኖ ሊፈጥር እንደሚችል ነው እየተነገረ ያለው። በእነዚህ ሁለቱ ጉዳዮች ላይ መነሻ በማድረግ አጠቃላይ የአፍሪካውን ቀንድ ወቅታዊ ሁኔታ እንመለከታለን። አመሰግናለሁ አክሊሉ። እንግዲህ ረጅም ጊዜ ሆነን ሳንገናኝ ብዙ ክስተቶች ተስተናግደዋል። በተለይ በኢትዮጵያና በኤርትራ መሃል ያለው ሁኔታ ወደ ጫፍ ደርሷል፣ ወደ ጦርነት ሊያመሩ ነው ሲባል የነበረበት ጊዜ ደግሞ አሁን ነገሮች ወደ ኋላ ተመልሰው ይሁን ወይም ደግሞ ተዳፍነው የሚታወቅ ነገር የለም። ማለት እሱንም ወደ ኋላ ላይ እናነሳዋለን። አዲሱ ክስተት በተመለከተ እስቲ መረጃዎችን አካፍለን። ዎል ስትሪት ጆርናል የተባለ የአሜሪካ ትልቅ ተደማጭነት ያለው ወይም ደግሞ ተሰሚነት ያለው ሚዲያ ነው። ዎል ስትሪት ጆርናል አንድ ዘገባ ይዞ ወጥቷል። በዚህ ዘገባም የትራምፕ አስተዳደር ከኤርትራ ጋር ግንኙነቱን ወደ ላቀ ደረጃ ለማድረስ እንዲሁም ማዕቀቦችን በማንሳት መልካም ግንኙነት ሊጀመር እንደሆነ የገለጸበት ዘገባ ነው። ይህ ደግሞ ከቀይ ባህር ጋር ካለው ወቅታዊ ሁኔታ ጋር በተያያዘ የኤርትራን አጋርነት አሜሪካ እንደምትፈልግ በመግለጽ ነው አዲሱ ግንኙነት ሊመሰረት በዋዜማው ላይ እንዳለ የተመለከተው። እስቲ በዝርዝር መረጃውን አካፍለን አክሊሉ። መጀመሪያ ደግሜ ማመስገን ፈልጋለሁ አንከር ሚዲያ መሳይ ለሰጠኝ እድል። ወደ ዋናው ነገር ስንገባ በትክክል እንደ ኤርትራዊ ብቻ ሳይሆን በማንኛውም ዓለም ላይ የሚደረግ በሀያላኑ የሚደረግ ከፖለቲካም ከኢኮኖሚም ከዲፕሎማሲም ከንግዱም ያገለለ ማንኛውም አይነት እንቅስቃሴ እንደ ኤርትራዊም እንደ ኤርትራውያንም እንደ ኤርትራ መንግስት በተለይ ደግሞ በጣም በአጽንኦ የምንቃወመው ነገር ነበርና ለረጅም ጊዜ ስንቃወመው የነበረ ነገር ነው። ትንሽ ወደ ኋላ መለስ ብዬ የማዕቀብ ጉዳይ ከማለታችን በፊት አንዳንድ አድማጮች እንዲገባቸው የአሜሪካ መንግስት በኤርትራ መንግስት ላይ የጣለው ማዕቀብ የኤርትራ መንግስት በማንኛውም አይነት መንገድ የአሜሪካን ጥቅም የአሜሪካን ህዝቡን ሆነ ሀገርን የሚነካ ማንኛውም አይነት ነገር ስላደረገ አይደለም። ያው የኤርትራ መንግስት የራሱ የሆነ የጸና አቋም አለው። ይህ ሁሉ ማዕቀብ በኤርትራ ላይ በተከታታይ ዓመታት የደረገው የኢትዮጵያን መንግስት ፍላጎት ለማሟላት ከሚል በአንድ በኩል ደግሞ እጅን ጠምዝዞ የኤርትራን ማንኛውም አይነት ፖሊሲ ኢንተርናል ፖሊሲ የማስቀየስ መደብ ነው የነበረ። ለዚህ ደግሞ ኤርትራውያኑ በዋሽንግተን ዲሲ የሚገኘው ኤምባሲ ኤርትራ፣ በውጭ ጉዳይ ሚኒስቴር ከኤርትራ ውስጥ በፕሬዝዳንት ኢሳያስ አፈወርቅ በራሱ እና ኤርትራ አሜሪካን እዚህ ሀገር አሜሪካ የሚኖሩ ኤርትራውያኖች በተለያየ መልክና በተለያየ መንገድ ማዕቀቡ ፍትሃዊ እንዳልሆነ አግባብ እንዳልሆነ መነሳትም እንዳለበት ከጊዜ ወደ ጊዜ ሲወተውቱ ቆይተዋል። በጣም የተወሰኑ የኮንግረስ ወይ የሴኔት ወይ ደግሞ ሪፕሬዘንታቲቮች መነሳት እንዳለበት ያምኑበት ነበር። መነሻውም ምንም አይነት ኤቪደንስ የሌለው መሰረት የሌለው ነው ይላሉ። አብዛኛዎቹ ግን ያው አሜሪካ ራሳቸው የሆነ የሚጠብቁት ወይ የሚፈልጉት ጥቅም ስላለ እስካሁን ድረስ ቆይቶ ነበር። ምናልባት ዶናልድ ትራምፕ ከመጣ በኋላ ፕሬዝዳንት ዶናልድ ትራምፕ ከመጡ በኋላ በተለይ መስዑድ ቦሎስ የአሜሪካ የዶናልድ ትራምፕ የአረብና የአፍሪካ ከፍተኛ አማካሪ ከክቡር አቶ ዑስማን ሳሊህ የኤርትራ ውጭ ጉዳይ ሚኒስትር ጋር ባለፈው ዓመት በተገናኙበት ሰዓት አሜሪካ በሮቿ በሙሉ ከኤርትራ ጋር የነበረውን ዝምድና ለማጠናከርና ወደ ነበረበት ለመመለስ ከፍተኛ ፍላጎት እንዳላት፣ ለዚህም ፍላጎት በማንኛውም ሰዓት ኤርትራን ቪዚት ማድረግ ወይ ደግሞ ከፍተኛ የኤርትራ ዴሌጌሽን ወደ አሜሪካ መምጣት እንደሚችሉ ተናግሮ ነበር።
በኤርትራ መንግስት በኩል ብዙ ጊዜ እንደምንናገረው ቶሎ ብሎ መልስ ያለ መስጠት ወይ ቶሎ ብሎ አንድ ነገር የማርገብገብ አይነት አዝማሚያ የለም። ነገሮችን በጽሞና ያያል። ማለት ለነሱ ጥቅም ብቻ ነው ወይስ ለኛም ጥቅም ነው? ነገሩ ገብቷቸው በተመሳሳይ መልክ ሌላ ጊዜ እንዲህ አይነት በደል በእኛ ላይ ይፈጸማል አይፈጸምም የሚሉ ነገሮችን ብዙ የመመራመርና የማጥናት ጊዜን ይወስዳሉ። ነው በቅርቡ ግን በተባበሩት መንግስታት አምባሳደር ክብር ሶፊያ ተስፋ ማርያም፣ በኤርትራ ኤምባሲ በአቶ ብርሃነ ሰሎሞን፣ ሌሎችም እንደዚሁም ኤርትራውያኖች አሜሪካው ነው የሚንቀሳቀሱ ከውስጥም በኩል ይህን ግፊት ሲያደርጉ ከቆዩ በኋላ በዚህች ሳምንት ማለት ይቻላል የአሜሪካ መንግስት ኦፊሻሊ ከኤርትራ ጋር ያለውን ዝምድና ወደ ነበረበት ለመመለስና አዲስ ስትራቴጂ አዲስ ግንኙነት ለመጀመር ቁርጠኝነቱን በተለያየ መልክ ለኤርትራ የውጭ ጉዳይ ሚኒስትር በመስዑድ በኩል እንዲደርስ ወይ ደግሞ የሚደርስበት መንገድ ተደርጓል። አምናም ምናልባት ተናግረንበታል ከዚህ በፊት የዶናልድ ትራምፕ መንግስት ወይ አስተዳደር ከኤርትራ መንግስት ጋር ያለውን ዝምድና ለማሻሻል ወደ ከፍታ ማማ ላይ ለማድረስ ኤርትራ የምትገኝበት ቀጠናዊ አቀማመጥና የኤርትራ መንግስት በተለይ አሜሪካ ኤርትራን የሚወቅስበት ግብረ ሽበራን ታበረታታለች የሚል ነገር ነበር። ለዛ ምንም አይነት ኤቪደንስ ወይ ደግሞ ጭብጥ እንደሌለ በሩመርስ እና ለሌላ ጥቅም ተብሎ የተጣለ እንደነበር አሁን ግን ማሻሻል እንደሚፈልጉ ከፕሬዝዳንት ዶናልድ ትራምፕ ከማርኮ ሩቢዮ ስቴት ሴክሬታሪ የተላከ ደብዳቤ በ34ኛ የኤርትራ የነጻነት ቀን ላይ ተነቦ ነበር እና ውስጥ ለውስጥ ሲሰራበት የቆየ ነገር አሁን ላለው ወይ ትላንት ኦፊሻሊ ለተበተኑ ዜናዎች መነሻ ሆኗል ማለት ይችላል። በዛ ላይም ያው የራሴ የተገኘውበት ትላንት ስቴት ዲፓርትመንት ካፒታል ቱር አድርገን ወይ ቪዚት አድርገን አንዳንድ ኮንግረስ ሴኔቶች ሪፕሬዘንታቲቮች ያናገርንበትና ረዘም ላለ ጊዜ የተወያየንበት ነበር። almost 80 ወይ 90% መባል በሚቻል ከኤርትራ ጋር ያለ ዝምድና እስካሁን ድረስ እንዲሻክሮ የቆየበት ምክንያት እንዳልገባቸው ቢያቁም ነው ምረው ቢያቁም እንዳልገባቸውና አሁን ግን ወደ ነባራዊ መመለስ ፍላጎት እንዳላቸው ተናግረዋል። ነገር ግን ይሄ የፕሬዝዳንት ትራምፕ ውሳኔ አሁን ሰሞኑን በኤርትራ ላይ ማዕቀብ የተጣለውን ማንሳትን ጨምሮ ግንኙነቱን ወደ አዲስ ምዕራፍ ለመውሰድ ከአሜሪካ በኩል የታየው ውሳኔ በዋናነት የመጣው ከዚህ ከኢራን ስጋት ጋር በተገናኘ ነው። ሆርሙዝ የተሰኘውን የባህር መተላለፊያ ኢራን ያው ዘግታው እንደነበርና አሜሪካ ከፍተኛ የሆነ ጫና በመፍጠር ለማስከፈት የተደረገውም ጥረት በአሁኑ ሰዓት መከፈቱም መዘጋቱም በማይታወቅበት ሁኔታ ነው ያለው። ከዛ ባሻገር የቀይ ባህርን መተላለፊያ መስመር ጭምር ስጋት መጣሏ ኢራን ለአሜሪካ ትልቅ አደጋ ሆኖ ነው የታየው። በተለይም ኢራን የምትደግፈው የሁቲ አማጽያን በየመን የሚገኙት ይህንን የቀይ ባህር መተላለፊያ መስመር በመዝጋት የኢራንን ጫና ማበረታታት ኢራን የምትፈጥረውን ጫና በከፍተኛ ደረጃ ያበረታታሉ ተብለው የሚጠበቁት የሁቲ አማጽያን በዛ አካባቢ የሚፈጥሩትን ስጋት በተመለከተ አሜሪካ ጉዳዩን ስታጠና ቆይታ ለዚህ ደግሞ በቀይ ባህር አካባቢ ያለውን ስጋት ለመቅረፍ ከአሜሪካ ጎን መሰለፍ የሚችል ሀገር ሌላውን መዝነው መጨረሻ ላይ ኤርትራ የተሻለች ሆና ስላገኙ እንደሆነ ነው የምንሰማው። ስለዚህ ይሄ አዲሱ ክስተት ነው አሜሪካ ለውጥ እንድታመጣ ያደረጋት የሚሉ አስተያየቶች አሉ። ይሄ ክስተት ባይኖር ኖሮ አሁንም ግንኙነቱ እንዲወጣ ገባ ባለመልኩ ማዕቀቡ የማይነሳበት ሁኔታ ይፈጠር ነበር የሚል ነውና ይሄ አዲሱ ክስተት መምጣቱ አይደለም ለአሜሪካ ውሳኔ መጣደፍም ሆነ የመጨረሻ ደረጃ መድረስ አስተዋጽኦ ያደረገው 100% ድርሻ አለው ማለት እፈልጋለሁ። ማለት ስለ ያው ግፊት ቢኖርም ጥያቄ ቢኖርም የትራምፕ አስተዳደር ከማንኛውም ሀገር ጋር ሰላማዊ ግንኙነት እንፈልጋለን መሰረታለን የሚል ሐሳብ የተንጸባረቀበት ቢሆንም እንዲህ ፈጠን ባለ መልኩ ስለ ኤርትራ የማዕቀብ ጉዳይ ስለ ኤርትራና ከአሜሪካ ጋር ስላለ ዲፕሎማሲ ወደ ማሻሻል የሚባለው ነገር እንዲፈጠን ባለ መልኩ አልታየም ወይ ደግሞ ሊታይ ባይችል ነበር እላለሁ። እንዳነሳው ግን የሆርሙዝ ሰርጥ መዘጋትና ባይዘጋም በዛ አካባቢ ያለው አዲስ ስጋት አሜሪካን ከማንኛውም መንግስት ወይ ከማንኛውም ሀገር በላይ
ወይ እኩል በተለይ ከዩናይትድ አረብ ኤሚሬት ጋር ሊባል በሚችልበት መልኩ አሜሪካን በኃይለኛ ጎትቷል ብቻ ሳይሆን የአሜሪካ በዶላር ዶሚኔት የማድረግ አቅም ወደ ታች እንዲወርድና አንዳንድ ትላልቅ ሀገራት እንደነ ራሽያ እንደነ ቻይና እንደ ኢራን ራሷ ሌሎችም እዛ አካባቢ ኢንስቴድ ኦፍ በዶላር ከመጠቀም ይልቅ በየን እንጠቀማለን የሚል ጠዋት ተሰጥቶ ማታ የሚቀየር ማታ ተሰጥቶ ጠዋት የሚቀየር ሐሳብ ለአሜሪካ መንግስት ለኛና ከፍተኛ ስጋት ነው። ስለዚህ ያ ስጋት ሆርሙዝ ሰርጥን ከዘጋና እንደተዘጋ ወይ ደግሞ አሜሪካን በቀጣይ ውጪ የሚያስወጣ ከሆነ ሌላ አማራጭ መፈለግ የግድ ይኖራቸዋል ወይ ይኖርባቸዋል። እዛው ቀጠናና እዛው አካባቢም ሆኖ የመካከለኛው ምስራቅ እንቅስቃሴ ለመቆጣጠር አመቺ ወይ ደግሞ አብሮ ሊሰራ የሚችል ዝምድና ያለው መንግስት ይፈልጋሉ። በየመን የሚገኙ የሁቲ አማጽያን በዩናይትድ አረብ ኤሚሬትስ የሚደገፉ አሉ ነበሩ። ሳዑዲ አረብ እርምጃ ከመውሰዷ በፊት በኢራን መንግስት የሚደገፉም አሉ። በዚህ ባለፈው 2-3 ሳምንት በእስራኤል ላይ ሚሳኤሎችን ሲያስወነጭፉ ነበር። ከዛም አልፎ ደግሞ የባባል መንደብን እንዘጋለን የሚል ዛቻ ማስፈራሪያም ነበር። ያ ዛቻና ማስፈራሪያ የአሜሪካ መንግስት ከፍተኛ ስጋት ላይ ይጥላል። ሌላ ትኩሳትና ሌላ እሳት እዛ ቀጠና እዛ አካባቢ እንዲነሳ አይፈልጉም። ሌላው ነጥብ የኤርትራ መንግስት የመረጡበት ፖለቲካው ለጊዜ መጥፎ ነው። ፖለቲካ መጥፎ ነው ስንልኛ ህይወቱ የሰዋልህን ህይወቱ የሰጠህንም እስከ መካድ የሚያደርስ እንቅስቃሴ ነው። ፖለቲካ አብዛኛው ጊዜ ናሽናል ኢንተረስት ለሀገራችን ጥቅም እስከሆነ ድረስ ከዚህ ጋር እንጣላለን፣ ጥቅም እስካለው ድረስ ከዚህ ጋር እንታረቃለን የሚል አቋም አለውና የአሜሪካ መንግስት ከማንኛውም የኢስት አፍሪካ መንግስታትና ህዝብ በላይ የኤርትራ መንግስት በማንኛውም መልክ ቴሮሪስት ወይ ደግሞ አሸባሪ ግሩፕ የሚባል እንደማያግዝ፣ እንደማይረዳ፣ እንደማይተባበር በዚህ ጉዳይ ላይ ኃይለኛ ቁርጠኛ የሆነ ውሳኔ እንዳለው በስነ ስርዓት ያውቃሉ። በ2001 ሰፕተምበር 11 የትዊንስ ታወር በተመታበት ጊዜ የቀድሞው የአሜሪካ መከላከያ ሚኒስትር ዶናልድ ራምስፌልድ ወደ ቀጠናው ወይ ደግሞ ወደ ኤርትራ በጣም ግዙፉን የፔንታጎን የመከላከያ መርከብ ይዞ ሄዶ ነበር። የጉዞ ዋና ዓላማ ሲጠየቅ የሰጠው መልስ አጭር ነው። የኤርትራ መንግስት ከመሆኑ በፊትና መንግስት ከሆነ በኋላ ብቸኛው በዚህ ቀጠና የቴሮሪስት እንቅስቃሴ የሚቆጣጠርና ማንኛውም አይነት የቴሮሪስት እንቅስቃሴ አገር ውስጥ የማያሳትፍ ስለሆነ ከነሱ ጋር አብረን ብዙ ምንሰራው ስራ አለ የሚል መልስ አጭር መልስ ነው የሰጠው። ለዚህም ሲተነተን ኡሳማ በላዲን ሱዳን ይገባ ይወጣ ነበር፣ ኬንያ ይገባ ይወጣ ነበር። ኢትዮጵያ ማረጋገጫ ባይኖርም በነ ክቡር አቶ ሼክ መሐሙድ አላሙዲና ሌሎች ይገባ ነበር ይባላል። አብደላ ኦጀላን የኩርዲስታኖቹ ዋና መሪ ኬንያ ላይ የተያዘውም እዛ አካባቢ ነፃ ሆኖ ይንቀሳቀስ ነበር። የሱዳን ሐሰን አብደላ ቱራቢ የሚመራው በ25 ዓመት መላው አፍሪካን ወደ እስልምና መቀየር የሚል ፍልስፍና ሱንም የኤርትራ መንግስት በአጽኖ የተቃወመና ከሱዳን የሚንቀሳቀሱ ጂሃዲስቶችን ሐምሻ መስራዕ ምንራቸውንም በጽኑ ይመክት የነበረ መንግስት ነውና ይሄን ቢያውቁም የነሱን ጥቅም አያስጠብቅልንም እሻይልም የኤርትራ መንግስት ስለሚሉ ጫናው ነበር። አሁን ግን የተፈጠረው ሁኔታ ሳይወዱ ወይ ደግሞ በግድ ከኤርትራ መንግስት ጋር ያለውን ዝምድና ለማሻሻል በኃይለኛ ግፊት ሰጥቷቸዋል። ትክክል ነው። ከዚሁ ጋር ተያይዞ ያለ ጥያቄ ነው። ስለዚህ የአሜሪካ አዲሱ አመራር ትራንዛክሽናል ዲፕሎማሲ የሚባላል እንደ ድሮ ሰብአዊ መብትን ሌሎች ነገሮችን ከግምት ያስገባ ሳይሆን ጥቅምን ያሰላ ከምንም በላይ አሁን ፕሬዚዳንት ትራምፕ ጥቅም ነው የሚያሰሉት እዛ ሀገር ያለውን ሁኔታ አይተው አይደለም። ስለዚህ በኤርትራ እነሱ ያኔ ማዕቀብ ሲጥሉ ያስቀመጧቸው ወይም ደግሞ ለዛ ማዕቀብ ምክንያት የሆናቸው የሰብአዊ መብት ጥሰት ሌሎች ያሏቸው ነገሮች ተሻሽለው ሳይሆን አሁን ጥቅማቸው የሆነ ነገር በራሳቸው ላይ ስለመጣ ከዛ አንፃር ነው ግንኙነቱን የፈለጉት ወይም ደግሞ ማዕቀቡን ያነሱት እንጂ በኤርትራ ለውጥ መጥቶ ነው ማለት የሚቻል አይደለም ማለት ነው። መሳይ ከሙሉ አክብሮትና ይቅርታ ጋር ላንተም አድማጮችም አንድ በዚች በማዕቀብ የሚባለው ጉዳይ ላይ ግንዛቤ እንዲኖራቸው የምፈልገው የአሜሪካ መንግስት በተለይ ደግሞ የፕሬዝዳንት ኦባማ አድሚኒስትሬሽን ኦገስት
አካባቢ ወይ ጁላይ አካባቢ ኬንያ ሄዳ ሂላሪ ክሊንተን የኤርትራ መንግስት አሸባብን እያገዘ ስለሆነ ይህን ድርጊት ካላቆመ ማዕቀብ እንጥላለን አለች። ከ6 ወር ከ5 ወር ምናምን በኋላ ዲሰምበር ላይ ክሪስማስ ኢቭ ማዕቀብ ተጣረ which is 2009 ማዕቀብ ሲጣል የኤርትራ የሂውማን ራይት የሰብአዊ መብት ምናምን የሚባሉ ነገሮች ማዕቀቡ ላይ የተካተቱ አልነበሩም በፍጹም። እስካሁንም እነዚህ ነገሮች አይነሱም አልተነሱም። እነዚህ ነገሮች ማናቸው የሚያነሷቸው ትንሽ ለአድማጮቹ ክሊሪፋይ ማድረግ ፈልጋለሁ። እና ማዕቀብ ሲጣል በሴኩሪቲ ካውንስል በኩል የኤርትራ መንግስት በሶስት ጉዳይ ነው የተከሰሰው። አንደኛ አሸባብን ያግዛል፣ ሁለተኛ ከኢትዮጵያ ጋር ያለውን የድንበር ግጭት በሰላማዊ መንገድ መፍታት አይፈልግም፣ ያው የነመለስ ዜናዊ ግፊትም ነበር። ሶስተኛው ከጅቡቲ ጋር በራስ ቄሳርና ራስ ዱሜራ አካባቢ የተነሳው የድንበር ይገባኛል ጦርነት ኤርትራ በሰላማዊ መንገድ መፍታት አትፈልግም፣ ስለዚህ ማዕቀብ ጥለናል የሚለው። ማዕቀቡ ደግሞ ሶስት ነገሮችን ይይዛል። አንደኛ የባለስልጣናቱ ውጭ ሀገር የተቀመጠ ገንዘብ ፍሪዝ ያደርጋል ይላል ማንኛውም አሴት ካላቸው። ሁለተኛ ኤርትራ ማንኛውም አይነት ብረት ወይ ደግሞ የጦር መሳሪያ መግዛት ወይ ማስገባት አትችልም ይላል። ሶስተኛው ከፍተኛ የኤርትራ መኳንንት ወይ ደግሞ ባለስልጣናት ወደ ውጭ የጉዞ በረራ እገዳን ያካልላል። ስለዚህ ማዕቀብ ሲጣል ኤርትራ መንግስት ላይ ምንም የሰብአዊ መብት የጋዜጠኝነት የህገ መንግስት የምናምን ጉዳይ ያካተተ አይደለም። ያ ነገር ቢባል ኑሮ እዛ ኢስት አፍሪካ ውስጥ ኤርትራ ብቻ በዚህ ጉዳይ ማዕቀብ አይጣልባትም ነበር። ብዙ መናገር ፈልጋለሁ፣ እስፋይን ይቅር። አሁን ያለው ማዕቀብ ደግሞ ዋናው መነሻው የኤርትራ መንግስት በ2019 የኢትዮጵያ መንግስትና የትግራይ ኃይሎች ሲዋጉ የኤርትራ ጦር ትግራይ ውስጥ ገብቷል። የትግራይ ሲቪላን ላይ በደል እየፈጸመ ነው። በኢትዮጵያ ውስጣዊ ጉዳይ ላይ የፌደራል መንግስቱን አግዞ ጦርነት ከፍቷልና የኤርትራ ጦር ትግራይ ውስጥ አለ የሚል ነው። በዛ ላይ ደግሞ ማዕቀብ የጣሉት ደግሞ በኤርትራ የመከላከያ ሚኒስቴር፣ የኤርትራ የጸጥታ ወይ ደህንነት ሚኒስቴር፣ በኤርትራ የኢኮኖሚ ወይ ቁጠባው ሚኒስትር ኃላፊ ላይ በሶስቱ ተካላት ላይ ወይ ድርጅቶች ላይ ማዕቀብ ተጣለ እና ይህ ማዕቀብ በይናው ማዕቀብ ነው። የአሜሪካ መንግስት ወይ ደግሞ አሜሪካ ትሬጀሪ ዲፓርትመንት የጣለው ማዕቀብ ነው። ከ2009 ማዕቀብ ለየት ይላል። ያኛው ሴኩሪቲ ካውንስል ወይ ደግሞ ዩናይትድ ኔሽን የጣለው ማዕቀብ ነው። ይሄኛው ደግሞ የአሜሪካ መንግስት ለብቻው የጣለው ማዕቀብ ነው። አሜሪካ መንግስት የጣለው ብቸኛው ማዕቀብ ስል ግን ጫና የለውም ማለት አይደለም። ብዙ ከአሜሪካ ጋር የሚሰሩ ኩባንያዎች፣ መንግስታት፣ ባንክ ስዊፍት የሚባለው ነገር ብዙ ነገሮችን የያዘ ስለሆነ ኤርትራ ላይ በትክክል አፌክት ያደርጋልና ምንም ሳይደበቅ ኤርትራ ላይ ምንም ለውጥ ሳይመጣ ነው ማዕቀብ ይነሳል እየተባለ ላልከው ኤርትራ ላይ የነበረ መጥፎ ነገርና አሁን የሚቀየር ማዕቀብ ተፈርቶ ማዕቀቡን የሚያነሱና የሚጥሉ ላይ ደግሞ ኤርትራ ውስጥ ገብተው አይተው ማዕቀብ ለመጣል ድፊት የገፋቸውን ነገር መሻሻል ስላሳየ ወይ ደግሞ የባሰበት ስለሆነ የሚደረግ ነገር እንዳልሆነ ትንሽ መንካት ፈልጋለሁ።